የራሱ ስም እያጠፋ ቆይ ማዚ ምን ልትል እንደሆነ ቆይ ኖ እኔ እኮ የምለው ያሳድግ ችግር የለም፣ ግን ስሙን እያጠፋ የሰው ቻይናል አያሳድግ። መጥፎ ይኸውልሽ መጥፎ ስራ እየተሰራ ሳይሆን በጥሩ ነገር ሆኖ ሌሎቹንም ቢያሳድጉ ለማለት ነው። ሀዩ ማዚ ገብቶኛል፣ አንቺ አባባል ገብቶኛል። ግን በቃ አሁን ደግሞ ይቅርባቸው። እኔም ብሩኬ ስም ሲጠፋ በጣም እግዚአብሔር ለማንም አላወራውም፣ ለማንም አላልኩም። በጣም ያስጠላል እግዚአብሔርን ይቅር ያላችሁ አለምዬ። እኛ ከሆነ ቀን ማለት ነው ገስት ላይ አውርተን ነበረ። ልጁ የብሩኬ አይደለም ብለው እቺ ሴትዮዋ ደግሞ አይ ልጁ የብሩኬ ነው እሱ ታዋቂ ስለሆነ በገንዘብ አስቀይሮ ነው እያለ ብትከራከር ያሰራቸዋል እኮ። ልጁ የብሩኬ አይደለም ተብሎ እሷ ደግሞ የእሱ ነው ግን በገንዘብ አስቀይሮ ግን እያለ እየተከራከረ መስራት ይችሉ ነበር ስሙ ሳይጠፋ ማለት። እነሱ ግን በምን መንገድ እንደሄዱ አላውቅም እንጂ እንደዛ ራሱ ያሰራቸው ውጣ ውረድ ዝብርቅርቅ ያለ ጭምልቅልቅ ያለ እንደው ትናንት በተቀበለ ያስተባበረችው ዝብርቅርቅ በቃ የሆነ የሚያስጠላ ነገር ውስጥ ገቡ። ስለዚህ አሁን እኮ መጨረሻው እኮ ይነገራል። መጨረሻው ልጁ የብሩኬ እንዳልሆነ እኮ ይናገራሉ። ግን ከመጀመሪያውም እምላችሁ ነገር ልጁ የብሩኬ አይደለም አለ ውጤቱ ተብሎ ሴትዮዋ ደግሞ ድርቅ ያለ ስለሆነ መተወን ስለምትችል አይ በቃ እሱ አስቀይሮብኝ ነው ገንዘብ ስላለው ታዋቂ ስለሆነ እያለች ብትሄድ ገባሽ አሳማኝ የሆነ ይሰራ ነበር። ስራ መሰራት ከፈለጉ ጓደኞቹም እንደዛ። እነሱ ግን ምን እንደሆነ አልገባኝም። ልጁ የብሩኬ ነው ብለው እኔ ግን ሲመስለኝ ሴትዮዋ ኦዲየንስ እንዲቀበላት የሄዱበት መንገድ የመሰለኝ በራ እንደዚህ በተጨማለቀ ማንም አይቀበላትም። ማንም እሷን የሚቀበላት የለም። ግን እነሱ እንደዛ ነው። ምክንያቱም እኮ ምን አስተምራን ነው እኛን እየረገጠች ሽርምድና ስለምዳ ደግሞ እኔ ሰብስክራይብ ላርጋት እሷ ሰብስክራይብ በማድረግ እኔ በትላንትናውም ተተረዳችሁት እሷን ደህና ለማድረግ እየሞከሩ ነው። እሷንም ተረዷት እያለ ነበረ ማየትም አልፈልጋትም። እነሱ ግን እየሞከሩ ነው። ለራሳቸው ያርጉ ሰብስክራይብ ይዛ ምንም ቢሞክሩ እኔን አላከበረችም። እዚህ ጋር ኦዲየንስን ረግጣለች። አንፈልጋትም። እያየዋል ማንም አይቀበላትም። እኔ በበኩሌ ለምን መሰለሽ እኔ ጥላቻ ኖሮብኛል። ምንም እሷ ያስተማረች እሷ ሄደችበት ርቀት በጣም የሚያስጠላ ንቀቷ፣ የኦዲየንስ ንቀት እንደ የወዲያ ምድር ላይ ተደርጎ የማያውቅ ኢትዮጵያ ምድር ላይ ተደርጎ የማያውቅ ራሳቸው ያርጉ። እናንተ እንደዚህ ትላላችሁ እንደ ጋሽዬ ፊት እኮ እኔ አስተኝቼ ነው እንትን እያረኩት አላለችም። እቺ ሴት እኔ ሰብስክራይብ ስለማፈቅረው እነሱ እሷ ኦዲየንሱ በአናታችሁ ተተከሉ እያለች እኔ ሰብስክራይብ ለማለቅ አሪ አንዴ ማርሽ ምን ታመጡ ብሩኬ ሃይሚ ያርጉ ምን ታመጡታል? እኛ ምን ታመጣላችሁ? አንገታችሁ ነው የምትደፉት አለችው። አንገታችሁ ግን እንዴት ባላችሁ? ሁላችሁንም ደህና ናችሁ ወይ? ኧረ ተው ሰላም እንባባል። ሁላችሁ ደህና ነኝ። እንደውን እኮ ሰላምታም ቀረ። እናንተ እንደገባን ወደ ገደለው ሆነ። አሳብዱን እኮ ውድፈላ። ፋዘር እንዴት ናቸው? እግዚአብሔር ይመስገን ተሽሎታል። አለምዬ ተሽሎታል። አንቺ ነኝ መክያ እነኝህን አላህ በርዶብኝ ነው እኔ ወድጄ ሰው ወድጄ አይዞሽ እግዚአብሔር ይማራቸው። እሷ እኮ ጥሩ ቢሆን እኮ እስካሁን ድረስ ብትሰራ ከባድ ነገር ታገኝ ነበረ። ግን እሷ መጀመሪያ አካውንቷ ስትከፈት የለም በስነ ስርዓት በፍቅር ኦዲየንሱ ብትያዝ ማንም ሰብስክራይብ ያደርጋል፣ ማንም አይዘጋትም። እሷ ግን ልክስክስ ሰራ ልክስክስ ሆኖ ሄደ ቻይናሉ። እንደሷ ያደጋለን አይተናል። ስንት አይተናል። ስንት ምናምን የገባችው 21 ወዲያው ተዘጋባት 27,000። አሁን ደም ባሏን መጥቶ አያውቅም። የባሏንም ጡዙ እያደረጉ ነው መሰለ። ኧረ መጥቷል። በቀደም ለመጥቶ ከዛም በኋላ አልመጣም። ጡዙ እያደረጉ ነው በውስጥ መስመር። በእነሱ በነገራችን ላይ
በነገራችን ላይ አሁን የሀብ ቻናል አሁን 2000 ጨምሮ የማያውቀው 180 ምናምን ሺህ ነው ያለው። የሱ ይጨምር ችግር የለም የነሱ ይጨምር። ግን የሷ ባሎም ቢሆን ጡዙ ከሆነ እኛ አንፈልግም። ሲጀመር በእኛ ጀማ ውስጥ መግባትም አንፈልግም። እንደዚህ ነው ተንከሲሰው እያረጉ ነው አለች እኮ በቃ እሱንም እያረጉ ነው ወይ በዳን ያለ እያረጉ ነው። አትባይ ጡዙ እያረጉ ነው በውስጥ እናንተ ክፉ እንድንሆን ያደረገችን እኮ እግዚአብሔር። እኔ ለሰው ልጅ ክፋት የለብኝም እግዚአብሔር ይመስገን። ግን አይገርማችሁም? በዚህ ልክ ልባችን እንዴት እንደመረዘችው ማትረባ ሰው ግን ዲያላ ወልዶ እንዲህ በአደባባይ ሲመጻደቅ እሷን ብቻ እየሆኝ እኛ በሀገራችን ጓዳ ነው የሚደበቁት። ውሃ እንኳ ይቀዱ ያስፈራል። ወላሂ አንቺ አይደለም ወልደሽ ይቅርና አርግዘሽ ራሱ እኮ ፊት ለፊት ማሳየት ትፈሪያለሽ እንዴ? እኔ ወልጅ አሁን ከባሌ ጋር ተለይቻለሁ። ልጆችን ራሴ ነኝ የማሳድገው። እንዝንዝ ጭራሽ በምንም አንገናኝም። እሱም የራሱ ህይወት አለው፣ እኔም የራሴ ህይወት አለ። የካላት እኔ ልጆችን አሳድጋለሁ። ወዴትም አንገናኝም። እንዴ ነው የምትገናኝ? ምን ሆነሻል አንቺ? በቃ አንዴ ከተቋረጠ ተቋረጠ ነው በቃ። አዎ አይ ማለቴ 3 ልጅ አለን አለመሸጥ 10 ምናምን ዓመት አብረን ኖረናል። ፈጣሪ አልፈቀደውም። ተለያየን። በተለያየን ሰዓት ተለያየን። አንድ ልጃችን አገባይ። ስታገባ እናት አለችኝ እኔ፣ እሱ ነው የዳራትና እናቴ ወረደ ይዛ እኔና እናቴ ነን የምንገናኘው። እሱ ጋር በጭራሽ አልገናኝም። ምክንያቱም ኑሮ አለው እሱ አልፈልግም። ትክክል። በቃ ምን ያደርግልሻል? በቃ አንዴ ሄደ ክላስ በቃ እንደ እንኳን ያላገባኝ ማለቴ ነው። እንኳን እሷ እኔ በቤተሰብ በሰርግ አግብቼ አይቶኝ ምን ብሎኛውም እሷ ገና ተመርምሮ አልቀበልም ያለ ሰው ያውም አልፈልግሽም ያለን ሰው እንዴት እንደሆነ አላውቅም። እኔ በየት ሀገራቸው ግን ጉደኛ ነው። ሰው የለውም፣ ሽማግሌም የለው። ኧረ ተው ሀገር ባህላችን ተበላሸ። ሳንቲም ጠፊ ነው የማይልበት ሀገር ጉደኛ ሀገር አየሁኝ። ለሳንቲም ያላቸው ፍቅር ለየት ያለ ነው። ወጣች። በጣም ገንዘብ ይጠፋል። ሁሉ ነገር ኃላፊ ነው። ምንም ነገር ዛሬ ነሽ ነገ ልታጤ ትችያለሽ። እንደ ጉም ነው ይተናል። ግን ምንድን ነው እግዚአብሔርን ባያሳዝኑ፣ ሰውንም ባያሳዝኑ፣ የሰውም እንባ ባይኖርባቸው እግዚአብሔር አምላክ በትንሹ ከባረከች ትልቅ ደረጃ ትደርሻለች። ብዙ በሰራው መታገስ ዋጋ አለው። ታስታለች ወላሂ ሆነሽ ነው። ሰዓዲ ዲቃላ ወልዶ በአደባባይ አሜን ቢታኒ አዩ ይችን ንግግር አትናገሪያት። በጣም ነው የሚጨንቀኝ እኔ በጌታ በጣም ሴት ልጅ ያሉኝ እኔም አልልም። ግን እኔም በነገራችን ላይ እኔም አልወድም ይሄ ዲቃላ የሚባል ነገር ማታ ማለት ነው። ገዝቴን ያስገለበጠኝ ቃል ቢኖር ይሄ ነው። በጣም ነው የሚያስ አትበሉ። እሺ በእግዚአብሔር ለምን መሰላችሁ? እኔም አልወደውም። አትበሉ። እኔም አልወደውም። ማናደይ ነው እንጂ ያልወደድን ራሱ ተው እውነት ዝጋኔ ራሱ አትበሉ። ወልድ ዲቃላ ያስጠላል። ስሙ በጣም ያስጠላል። አሁን እኔ ልጆቹን ብቻ ሳይሆን አለምሸት አሁን እነኝህ ልጆች እሷን ተዋት በቃ። እሷን አንጥተዋን ነው እሷን አንጥተዋን ነው። እነሱ ግን ኦዲየንስ እንወዳችኋለን ልክ እንደ ቤተሰብ ምናምን ይሉ ያላገቡ ልጆች አሉ። እነሱን የሚከታተሏቸው ትዳርን የማያውቁ ልክ ትዳር እንደሚጠላ ሰው እንደማይታመን ባላግብተው የሚመጡ እንዳያምኑ እየተደረጉ ነው። እና እንዲህ አይነት ስራ ኢትዮጵያ ላይ ተሰርቶ ተደርጎ